ሰላም የዴሊ ፎረም ቤተሰቦች፣ የአሜሪካ ጥቃት የሚቀጥል ከሆነ ኢራን ራሷን እንደምትከላከል እያስታወቀች ነው። ለተከታታይ 2 ቀናት በአሜሪካ ጥቃት የተሰነዘረባት ኢራን ጥቃቱ ከዚህ በኋላ ከቀጠለ ራሷን የመከላከል እርምጃ ለመውሰድ ዝግጁ መሆኗን እያስታወቀች ነው። የአገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ ባወጡት መግለጫ አሜሪካ ተከታታይ በተለያዩ የኢራን ክፍሎች ላይ እየፈጸመች ያለውን ጥቃት በጽኑ የሚወገዝ መሆኑንም አስጠንቅቀዋል። ጥቃቶቹ ከሳምንት በፊት ባለው ሰኔ ወር በሁለቱ ሀገራት መካከል የተደረሰውን ባለ 14 ነጥብ የመግባቢያ ስምምነት የሚጥስና የሚቃረን ሲሉም ነው የተናገሩት። የውጭ ጉዳይ ሚኒስትሩ በአሜሪካና በኢራን መካከል የተደረሰውን ስምምነት ዋነኛ አሸማጋይ ለሆኑት ለፓኪስታን የጦር ኃይሎች ጠቅላይ ኤታማዦር ሹም ለሆኑት ፊልድ ማርሻል አሲም ሙኒር እንደተናገሩት የአሜሪካ ጥቃት የሚቀጥል ከሆነ ኢራን ራሷን ትከላከላለችም ብለዋል። በተጨማሪም አራግቺ ከኦማንና ከቱርክ የውጭ ጉዳይ ሚኒስትሮች ጋር መወያየታቸው የተነገረ ሲሆን አገራት በባህር ሰላጤው የተፈጠረውን ውጥረት እንዲያረጉ ዲፕሎማሲያዊ መፍትሄ እንዲፈልጉም ጥሪ ማቅረባቸው ቢቢሲ ዘግቧል። አሜሪካና ኢራን ወደ ጦርነት ሲመለሱ ኢራናውያን አደባባይ ወጥተው የአሚኒ ቀብር መፈጸማቸው ዓለምን አነጋግሯል። አሜሪካ በኢራን ላይ ለሁለተኛ ቀን የምትፈጽመው ጥቃት በቀጠለበት በዚህ ሰዓት ኢራን የአጸፋ እርምጃ በጎረቤቶች ላይ እየወሰደች ሲሆን በጦርነቱ ጅማሬ ላይ የተገደሉት የቀድሞ ጠቅላይ መሪ ሀሚኒ የመጨረሻ ቀብር ስነ ስርዓት ተካሂዷል። ላለፉት ቀናት በተለያዩ ሀገራትና ከተሞች ውስጥ ሲዘዋወር የነበረው የአያቶላ አልሀሚኒ አስከሬን ወደ ትውልድ ከተማቸው ማሻድ ተወስዶም ሐሙስ ግብዓተ መሬታቸው ተከናውኗል። በሰሜን ምስራቃዊ ኢራን ውስጥ በምትገኘው ቅዱስ ተብላ በምትታመነው ማሽድ ከተማ በሺዎች የሚቆጠሩ ሰዎች ወደ አደባባይ ወጥተው ጎዳናዎች በሀዘንተኞች መጨናነቃቸውም ተነግሯል። የካቲት ወር ማብቂያ ላይ አሜሪካና እስራኤል በኢራን ላይ የጦርነት በከፈቱበት የመጀመሪያው ዕለት የተገደሉት ሀሚኒ የስንብትና ቀብር ስነስርዓታቸው ካለፈው ቅዳሜ ጀምሮም ሲካሄድ እስከ ሐሙስ ድረስም ቆይቷል። በሌላ በኩል ደግሞ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ በቁጥጥር ስር መሆኑን አስታውቋል። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ በሀገሪቱ ኃይሎች ቁጥጥር ስር እንደሚገኝ አረጋግጧል። የሆርሙዝ ወሽመጥ ደህንነት በቁጥጥር ስር እንደዋለና በቀጣይ 2 ሳምንት ቀስ በቀስ መተላለፊያው እንደሚከፈትም ይፋ አድርጓል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታሲም የዜና ምንጭ እንደዘገበው በሆርሙዝ ወሽመጥ ያለው እንቅስቃሴ ከጦርነት በፊት ከነበረው አንጻር ወደ 50 በመቶ እንደሚደርስም ገልጿል። ከኢራን ፈቃድ ያገኙ መርከቦች እንቅስቃሴ እየጨመረ መሆኑንም ነው ያስታወቀው። የውጭ ኃይሎች በዚህ መሬትና በሆርሙዝ ወሽመጥ ላይ መብት እንደሌላቸው በድጋሚ እንገልጻለን ሲልም የኢራን እስላማዊ አብዮታዊ ዘብ አስጠንቅቋል። በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት አውዳሚ ምላሽ የሚያስከትል ነው ሲልም ነው አብዮታዊ ዘቡ የተናገረው። ታዲያ ጦሩ ይህ ባለበት ወቅት ኢራን የተኩስ አቁም ስምምነቱ ላይ አሜሪካ ግልጽ ጥሰት ፈጽማለች ስትልም አስጠንቅቃለች። የኢራን ውጭ ጉዳይ ምክር ቤት አሜሪካ ሰኔ ላይ የተፈረመውንና ጊዜያዊ የተኩስ አቁም ያስገኘውን የመግባቢያ ስምምነት ክፍሎች ግልጽ ጥሰት ፈጽማበታለች ስትልም ከሳለች። ወታደራዊ ዘመቻዎች በአስቸኳይና በቋሚነት እንዲቆሙ የጠየቀው ሚኒስቴር መስሪያ ቤቱ ኢራን በሆርሙዝ ወሽመጥ በኩል የሚደረግ የንግድ መርከቦች ጉዞን ደህንነት ለማስጠበቅ የተቻላትን እንደምታደርግም አስገንዝቧል። ሁለቱ ወገኖች የመግባቢያ ስምምነቱን የሚተረጉሙበት መንገድ የዚህ ግጭት ቁልፍ የውጥረት ምንጭ ሆኗልም ተብሏል። የኢራን ውጭ ጉዳይ ሚኒስትር አሜሪካ በወሽመጡ ትዕዛዝ ባላከበሩት በርካታ መርከቦች ላይ ተፈጽሟል ለተባለው ክስተት ምላሽ ይሰጣለሁ በሚል ሐሰተኛ ምክንያት ጥቃት ፈጽማለች ሲልም ሚኒስቴር መስሪያ ቤቱ ኮንኗል። አሜሪካ ከዚህ ቀደም ኢራን በወሽመጡ የሚጓዙ 3 መርከቦች ላይ ጥቃት በመፈጸም የተኩስ አቁሙ ላይ ግልጽ ጥሰት ፈጽማለች የሚል ክስ አቅርቦባት ነበር። ኢራን መርከቦቹ ላይ ለደረሰው ጥቃት ኃላፊነቱ አልወስድም ብላለች። የኢራን ውጭ ጉዳይ ሚኒስቴር አክሎም ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች ዋልጌ በማለት የወረፏቸው ሲሆን ይህም ያደረጉት ነገር ያስኮንናል ሲሉም ወቅሰዋቸዋል። በተጨማሪም አሜሪካ 2 የባቡር ድልድዮችን ጨምሮ በርካታ ቦታዎች ኢላማ በማድረግ ከባድ ድብደባን በኢራን ፈጽማለች።
ታዲያ በዚህ በአሜሪካ የሁለት ቀናት ጥቃቶች 14 ኢራናውያን መገደላቸው ኢራን አስታውቃለች። አሜሪካ ማክሰኞና ረቡዕ ኢራን ውስጥ በፈጸመችው ጥቃቶች 14 ሰዎች መገደላቸውን እንዲሁም 78 ሰዎች መቁሰላቸውን የኢራን ጤናና ሕክምና ሚኒስቴር አስታውቋል። ከሳምንታት በፊት የተኩስ አቁም እንዲደረስ ያደረገው የመግባቢያ ስምምነት ተፈራርመው የነበሩት አሜሪካና ኢራን ከማክሰኞ አንስቶም ተደጋጋሚ ጥቃቶች እየተሰነዛዘሩ ነው። አሜሪካ ማክሰኞ ዕለት ጥቃት የፈጸመችው በሆርሙዝ ወሽመጥ ሲጓዝ በነበሩ 3 የጭነት መርከቦች ተመቷል በሚልም ነበር። ኢራን በምላሹ ባህረ ሰላጤው ሀገራት አጥቅታለች። ይህም የጥቃት መልስ ረቡዕ ሌሊትም ቀጥሎም ነበር። አሜሪካ ማክሰኞና ረቡዕ ዕለት በኢራን 5 ግዛቶች ውስጥ ጥቃት መፈጸሟን የኢራን የጤናና ሕክምና ሚኒስቴር የህዝብ ግንኙነት ኃላፊ ሆስኒ ኬርማንፑል ገልጸዋል። በእነዚህ ጥቃቶች 14 ሰዎች ሲገደሉ 78 ሰዎች ደግሞ እንደቆሰሉ ኃላፊው በኤክስ ማህበራዊ ትስስር ገጻቸው አስታውቀዋል። ከቆሰሉት ውስጥ 47 ያህሉ አሁንም ሆስፒታል ውስጥ ይገኛሉ ሲሉም ነው ያስታወቁት። ኢራን በወሰደችው የአጸፋ እርምጃ የአሜሪካ ሚሳኤል የሳተላይት መገናኛና የነዳጅ ማከማቻዎችን መምታቷን እያስታወቀች ነው። የአሜሪካ ጥቃት ተከትሎ የኢራን ሰራዊት በኩዌት በባህሬንና በኳታር የሚገኙ የአሜሪካ ወታደራዊ ይዞታዎችን በድሮን ጥቃት ኢላማ ማድረጉን አስታውቋል። በዚህም ኩዌት የሚገኝ የአሜሪካ የፓትሪዮት ሚሳኤል ማዕከል፣ ኳታር ውስጥ የሚገኝ የቅድሚያ ማስጠንቀቂያ ስርዓት የሆነ አንቴና እና ባህሬን ውስጥ ያሉ የአሜሪካ የነዳጅ ማከማቻ ማዕከላትን ከፍተኛ ቁጥር ባላቸው የተለያዩ አይነት ድሮኖች ጥቃት እንደተፈጸመበት አስታውቀዋል። በቀጠናው ውስጥ ባሉ የአሜሪካ ወታደራዊ ሰፈሮች ላይ ሰራዊቱ እየተፈጸመ ያለው ጥቃት ተከታታይ መሆኑን በመጥቀስ ግልጽ ቀጣይነት ጥቃት እንደሚቀጥልም አስታውቋል። የኢራን ጦር ኃይል መግለጫ የሀገሪቱ መንግስታዊ ቴሌቪዥን ጨምሮ በበርካታ የኢራን ዜና ምንጮች በኩልም እየተናፈሰ ነው። ቀደም ሲል ባህሬን፣ ኩዌትና ኳታር ጨምሮ በርካታ የባህረ ሰላጤው ሀገራት ጥቃት እንደተፈጸመባቸው በመግለጽ የደህንነት ማስጠንቀቂያ አውጥተዋል። ለሁለት ተከታታይ ቀናት አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ የኢራን እስላማዊ አብዮታዊ ዘብ ኩዌትና ባህሬን ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ ከፍተኛ ጥቃት መፈጸሙንም አምኗል። አሜሪካ ረቡዕ ሌሊት የተፈጸመው የአየር ጥቃት መጠናቀቁን ስትገልጽ የአጸፋ ጥቃት የወሰደው የኢራን አብዮታዊ ዘብ የሰነዘረው ስምምነት በጣሰችው አሜሪካ ላይ የመጀመሪያ ዙር የቅጣት እርምጃ መውሰዱንም መጠናቀቁንም ገልጿል። አሜሪካ ጥቃቱ የምትቀጥል ከሆነም በቀጠናው ያሉትን ሌሎች የጦር ሰፈሮች ኢላማ በማድረግ እንደሚደበድብ ነው ያስታወቀው። አሜሪካ ኢራን ውስጥ በሚገኙ የተለያዩ ቦታዎች ላይ ጥቃት የፈጸመችው ረቡዕ ሌሊት ሲሆን ኢራንም በባህረ ሰላጤ ውስጥ በሚገኙ ሀገራት ላይ ሚሳኤል እና የድሮን ጥቃት በተመሳሳይ ጊዜ ፈጽማለች። በአሜሪካ ጥቃት የኢራን ደቡባዊ የወደብ ከተማ የሆነችው ቻባህር ጦርነት ከተጀመረ ለመጀመሪያ ጊዜ ጥቃት እንደተፈጸመበትም ተሰምቷል። ታሲም የተባለው የኢራን ዜና ወኪል እንደዘገበው ከሆነ 10 የሚደርሱ ፍንዳታዎች በቻባህር እና ኮናርክ ከተሞች ውስጥ ተሰምቷል። በቻባህር ውስጥ በአንዳንድ ቦታዎች ላይ ኤሌክትሪክ መቋረጡንም ነው የተዘገበው። የባህሬን የሀገር ውስጥ ጉዳይ ሚኒስትር የአየር ጥቃት ደወል በሀገሪቱ መሰማቱንና ዜጎች ተረጋግተው በአቅራቢያቸው ወደሚገኝ የአደጋ መጠለያ ቦታዎች እንዲገቡ በኤክስ ገጻቸው ላይም አስጠንቅቀው ነበር። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ያለው ጦርነት ገና እንዳልተጠናቀቀና አዳዲስ ፈተናዎች ከፊታቸው እንደተደቀነ አስታውቀዋል። ጠቅላይ ሚኒስትሩ አያይዘውም የእስራኤል መከላከያ ኃይል በሊባኖስ ምድር አስፈላጊነት እስከሚጠይቀው ጊዜ ድረስ እንደሚቆይም በይፋ አረጋግጠዋል። ኔታንያሁ ለእስራኤል መገናኛ ብዙኃን በሰጡት መግለጫ እንዳሉት ከሆነ የኢራን ገዢ አካል ከባድ ድብደባ እንደደረሰበት ጠቅሰው ነገር ግን የእስራኤል ፖሊሲ ምንም ጊዜ ቢሆን ግልጽ መሆኑን ተናግረዋል። ይህ ዓለም አቀፍ ስምምነት ቢኖርም ባይኖርም ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ ባለቤት እንድትሆን አለመፍቀድ መሆኑን በአጽንኦት ተናግረዋል። ጦርነቱ ገና አለመጠናቀቁን አዳዲስ ቀጠናዊ ተግዳሮቶች መፍጠራቸውንም አክለው አብራርተዋል። ጠቅላይ ሚኒስትሩ በንግግራቸው ወቅት እስራኤል አስቀድማ አስፈላጊው ወታደራዊ እርምጃ ባትወስድ ኖሮ ኢራን አሁን ላይ የኒውክሌር ታጣቂ ሀገር ትሆን ነበር የሚለውን በተደጋጋሚ የሚያሰሙት መከራከሪያም በድጋሚ አሰምተዋል። ከዚህ መግለጫ ጀርባ ያለው ተጨባጭ ሁኔታ የምንመለከተው ከሆነ የእስራኤል ጦር በሊባኖስ የሚያደርገውን ወታደራዊ እንቅስቃሴ በማራዘም ከኢራን ጋር ያለውን ፍጥጫ ባለማርገብ ቀጠናውን ወደ ማያልቅ ውጥረት የሚያስገባ እንደሆነም ነው ተንታኞች የሚያስጠነቅቁት። ይህም
ኔታንያሁ የሀገር ውስጥ የፖለቲካ ጫናቸውን ለመቋቋምና የጦርነት ድባብ በማስቀጠል ስልጣናቸውን ለማደላደል የሚጠቀሙበት ስልት ሊሆን ይችላል ሲሉም ነው ፖለቲካ ተንታኞች እየገለጹት ያሉት። ይሁን እንጂ ይህ አይነቱ ግትር አቋም በዓለም አቀፍ ማህበረሰብ ዘንድ ዲፕሎማሲያዊ መፍትሄ ለመፈለግ የሚደረገውን ጥረት ይበልጥ የሚያደናቅፍና የሚያወሳስብ እንደሆነም ተንታኞች እያስጠነቀቁ ነው። አሜሪካ ከቬንዙዌላ ከፍተኛ ክምችት ያለው የዩራኒየም ክምችት ማውጣቷ እየተነገረ ነው። የቬንዙዌላ መከላከያ ሰራዊት በዋና ከተማዋ ካራካስ ውስጥ ከሚገኘው የሳይንስ ምርምር ተቋም ተነስቶ 160 ኪሎ ሜትር ተጉዞ በካራቦቦ ግዛት ወደምትገኘው የወደብ ከተማ ፑርቶ የተጓዘው በሚስጥር ምሽት ላይም ነው ተብሏል። ሚስጥራዊው የምሽት ጉዞ ግልጽ የሆነው ከቀናት በኋላ እንደሆነም ነው ቢቢሲ የተናገረው። ወታደሮቹ 13 ኪሎ ግራም የሚመዝን የበለጸገ ዩራኒየም የጫንና ወደ አሜሪካ የሚጓዝ ተሽከርካሪ አጅበው ተጉዘዋል ሲል ቢቢሲ አትቷል። በጉዞው የአሜሪካ የቬንዙዌላና የእንግሊዝ መንግስታት እንዲሁም ዓለም አቀፍ የአቶሚክ ኢነርጂ ተቋም ተሳትፈዋል ተብሏል። በግንቦት ወር ሁለተኛ ሳምንት ላይ ዓለም አቀፍ የአቶሚክ ኢነርጂ ተቋም ባወጣው መግለጫ እንዳስታወቀው በጥንቃቄ የታቀደ የጋራ ተልዕኮ ነበር፣ በጥብቅ የደህንነት እርምጃዎች ታጅቦ ተከናውኗል ሲልም አትቷል። የተጓጓዘው ኒኩሌር ለአደጋ የሚጋለጥ ወይም ባልተገባ አካል እጅ ከወደቀ ለደህንነት የሚያሰጋ መሆኑንም ነው የተጠቆመው። ዩራኒየሙ በከፍተኛ መጠን በልጽጓል ወይም ተብላልቷል የሚባለው ወደ 20 በመቶ ከፍ ሲል ነው። የተጓጓዘው 13 ኪሎ ግራም ሲሆን አጠቃላይ የዩራኒየሙ ክምችት 400 ኪሎ ግራም ይመዝናልም ተብሏል። የኢራን ጦር ከመጀመሩ በፊት ክምችቱ የቴህራን እንደነበር ይታመናል። የቬንዙዌላ መንግስት ከኢራን፣ ከሩሲያ፣ ከኩባና ከሰሜን ኮሪያ ጋር ያለው ትስስር ለአሜሪካ መንግስት አስጊ ሆኖ መቆየቱ ቢቢሲ ያነጋገርኳቸው ያለው ባለሙያና ዓለም አቀፍ የአቶሚክ ኢነርጂ ተቋምን ጠቅሷል። የሮያል ዩናይትድ ሰርቪስ ኢንስቲትዩት ባለሙያ ጃክ ክራውፎርድ እንደሚናገረው ዩራኒየም ማጓጓዝ ያስፈለገው በከፍተኛ መጠን የበለጸገ ዩራኒየም በአገራት ወይም ከሌሎች የኒውክሌር መሳሪያ በሚፈልጉ ኃይሎች እጅ እንዳይወድቅም ነው። በከፍተኛ መጠን የበለጸገ ዩራኒየም በአንድ ወቅት ለሰላማዊ ዓላማ እንደሚውል ይታሰብ ነበር። የተጓጓዘው ዩራኒየም ከ20 በመቶ በላይ የሆነ ዩራኒየም 325 ሲሆን በ90 በመቶ መጠን የተብላላ ዩራኒየም አነስተኛ የኒውክሌር ጦር መሳሪያ ለመገንባት እንደሚውልም ቢቢሲ በሀተታው አስረድቷል። ቬንዙዌላ እንዴት በከፍተኛ መጠን የበለጸገ ዩራኒየም ኖራት ለሚለው አነጋጋሪም ሆኗል። የቀድሞ የአሜሪካ ፕሬዝዳንት በተባበሩት መንግስታት ጠቅላላ ጉባኤ ላይ በአውሮፓውያን አቆጣጠር በ1953 ያደረጉት ንግግር ለሁሉም መነሻም ሆኗል። በቀዝቃዛው ጦርነት ወቅት አሜሪካና ሩሲያ የጦር መሳሪያ ለማከማቸት ይሞክሩም ነበር። አገራትና የተለያዩ አካሎት የኒውክሌር መሳሪያ ሊታጠቁ ይችላሉ የሚል ስጋት የተንሰራፋበት ወቅት እንደነበረም ይታመናል። ስለዚህም የአሜሪካ ፕሬዝዳንት ዓለም አቀፍ የኒውክሌር ተቆጣጣሪ ተቋም እንዲመሰረትና አቶሚክ ኢነርጂ እንደ ሕክምናና ግብርና ላሉ ሰላማዊ ዓላማዎች ማዋል እንደሚበረታታም በዚሁ ሀሳባቸው አስቀምጠው ነበር። መሳሪያውን ከጦር ኃይሎች መንጠቅ ብቻ በቂ አይደለም፣ ከወታደራዊ አገልግሎት አውጥቶ ለሰላማዊ ዓላማ በሚውልበት እጅ መግባት አለበትም ብለው ነበር። ኒውክሌር የማምረት አቅም ያላቸው ሀገራት ለተባበሩት መንግስታት ድርጅት አስረክበው ደህንነቱ በተጠበቀ ስፍራ እንዲቀመጥ ማድረግም ነበር ሀሳቡ። ተመራማሪዎቹ ለሰላማዊ ዓላማ የሚውልበት መንገድም ይፈትሻሉ ተብሎ ነበር። የፕሬዝዳንቱ ንግግር ዓለም አቀፍ የአቶሚክ ኢነርጂ ተቋም እንዲመሰረት መነሻ ሆኖ ነበር። አሜሪካ በግሏ አቶምስ ፎር ፒስ የተባለም ተቋም ከፍታለች። በቀጣዮቹ ዓመታት አሜሪካ ህጓን በማስተካከል የኒውክሌር ቴክኖሎጂ ኤክስፐርት እንዲደረግ አመቻችታም ነበር። ግብአቱና ክህሎት የሚሰጣቸው ጥቅም ላይ ሲያውሉት የሚችሉት አገራትም እንደሆነም ተገልጾ ነበር። በአውሮፓውያኑ ህዳር 1960 የተቋቋመው የቬንዙዌላ የሳይንስ ምርምር ማዕከል እስከ 1991 ድረስ ጥናት ሲካሄድበት ቆይቷልም። ከዚያም በከፊል ስራው አቁሞ ነበር ተብሏል። የቬንዙዌላ ባለስልጣናት እንደሚሉት ሙሉ ለሙሉ ተቋሙ የተዘጋው በ1997 ነበር። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ባለፉት ታህሳስ በአሜሪካ ቁጥጥር ስር ሲውሉ ዩራኒየም የማስወጣት ሂደቱም እንዲፋጠን ምክንያትም ሆኗል። አሜሪካ ፕሬዝዳንት ለመያዝ ጥቃት ስትከፍት የዩራኒየም ሪያክተር ሊመታ ተቃርቦ እንደነበርም የቬንዙዌላ ባለስልጣኖች ገልጸዋል። በአውሮፓ ግንቦት 7 የሀገሪቱ የውጭ ጉዳይ ሚኒስትር ያቫን ጊል ባወጡት መግለጫ እንደተናገሩት ይህ ኦፕሬሽን የፈጠረው ስጋት ዩራኒየሙን የማስወጣት ሂደት እንዲፋጠን አድርጓል ሲሉም ነው የተናገሩት። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንዲሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ